የፋኖ ቡድን አመራርና አባላት በሰላማዊ መንገድ እጃቸውን መስጠታቸው ተሰማ። በዚህ ርዕሰ ጉዳይ ዙሪያ ዝርዝር ዘገባን አጠናክረን ይዘናል። አብራችሁን ከቆያችሁ ይደርሳችኋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቄለም ወለጋ ዞን በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎበኙ። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም አሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት። የአቶ አማነ ፍስሐ ጽዮን አስክሬን አዲስ አበባ ገባ። በምዕራብ አርሲ ዞን ነሲቦ ወረዳ በደረሰ የትራፊክ አደጋ የ5 ሰዎች ሕይወት ሲያልፍ በ35 ሰዎች ላይ ከባድ ጉዳት ደረሰ። አንጎል ከሞት በኋላ ለተወሰነ ጊዜ ስራውን እንደሚቀጥል የሚያሳይ አዲስ የሕክምና ጥናት ይፋ መደረጉን ከውጪ እንዲሁም በእንግሊዝ ፕሪሚየር ሊግ ዛሬ ምሽት አርሰናል ወደ ሞልኒው ስታዲየም በማቅናት ከወልቭስ ጋር ጨዋታውን ያደርጋል። ከስፖርታዊ ምን መለከተው ነው። ጤና ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምን ቆይታችኋል? ለዛሬ ለተረቡ ወደ እናንተ እንዲደርሱ የተጠናቀረው ማል ዜናችን ተጀምሯል። ቀደም ብለን ያሻገርናቸውን ጨምሮ አዳዲስ ያልተሰሙ ሌሎች ቀሪ መረጃዎችን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሮ ዘንድ ያክብሮ ግብዣችን ነው። ከመሸጋገሪያ በኋላ ወደ ዝርዝሩ እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ቤተሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥኖ ይደውሉ። ሜሪት ፕሮፐርቲስ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቄለም ወለጋ ዞን በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ጎበኙ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቄለም ወለጋ ዞን ሀዋ ገላነ ወረዳ በሌማት ትሩፋት መርሃ ግብር የለማ የሙዝ እርሻን ከባቢን ዛሬ ጎብኝተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክትም አርሶ አደሮች በፍጹም ጽናት፣ ቅንጅት እንዲሁም ትብብር አካባቢያቸውን የቀየረ ስራ በመመልከታቸው ደስተኛ መሆናቸውን ገልጸዋል። የእርሻ ስራው የአካባቢ መሬትንና የውሃ ሀብትን በአግባቡ መጠቀም ከተቻለ ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነውም ብለዋል። ባህላዊ የመስኖ ዘዴዎችን በመጠቀምና በቅርብ ያለ ሀብትን በሚገባ ጥቅም ላይ በመዋል ማህበረሰቡ ውጤታማ እንዲሁም ተስፋ ሰጪ የግብርና ማዕከል መፍጠር መቻሉንም ነው ያመለከቱት። በተለይም የመንገድ መሰረተ ልማት የአርሶ አደሮችን ምርት በቀላሉ ወደ ገበያ ለማድረስ የፈጠረውን እድል መመልከት እጅግ የሚያበረታታ መሆኑን ጠቅላይ ሚኒስትሩ ገልጸዋል። ይህ እድገት የልማት ጥረቶች ከአካባቢው ማህበረሰብ ፍላጎትና አቅም ጋር በቅርበት ሲናበቡ ሊገኝ የሚችለውን ውጤት በግልጽ የሚያሳይም ነው ብለዋል። የፋኖ ቡድን አመራርና አባላት በሰላማዊ መንገድ እጃቸውን ሰጡ። የዚህ ዝርዝር ርዕሰ ጉዳይ ዜናችን እንደሚከተለው ተጠናቅሯል። በደራ በወጊዲ በሸበል በረንታ በአባይ ዳር መገኛው ዙሪያ ባለፈው ሳምንት በተካሄደ የተቀናጀ ኦፕሬሽን ተበታትኖ የነበረውን ራሱን በተለያየ ስያሜ የሚጠራው የታጠቁ ቡድን አመራርና አባላት በሰላም እጅ ሰጥተዋል። በዕለቱ የ6ኛ አዛዥ ሜጀር ጀነራል ብርሃኑ ጥላሁን ጨምሮ የወረዳው የስራ ኃላፊዎች፣ የሰራዊቱ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአካባቢው ማህበረሰብ በመገኘትም አቀባበል አድርገውላቸዋል። ሜጀር ጀነራል ብርሃኑ ጥላሁን መንጊዜም ቢሆን ኢትዮጵያዊነትን በማስቀደምና በምክክርና በውይይት የትኛውንም ችግር መፍታት እንደሚቻል በማመን መሳሳታችሁን ተረድታችሁ የሰላም ጥሪውን ተቀብላችሁ በመምጣታችሁ ምስጋና ይገባችኋል ብለዋል። ዋና አዛዡ ፍላጎትን በኃይል ለማሳካት መሞከር ትርፉ ኪሳራ ብቻ ሲሆን የኋላ ቀር አስተሳሰብ ያላቸው ቆሞ ቀሮች የሚከተሉት የጥፋት መንገድ እንደሆነም አስረድተዋል። ኢትዮጵያ በአሁኑ ሰዓት ታላላቅ የልማት ስራዎችንና ሌሎች ሀገራዊ ጉዳዮችን ለማሳካት ደፋ ቀና እያለችበት በምትገኝበት በዚህ ወቅት
እንቅፋት መፍጠር የታሪክ ተወቃሽ ያደርጋል ያሉት ሜጀር ጀነራል ብርሃኑ ጥላሁን አሁን ቀሪ በጫካ የሚገኙ ታጣቂ ቡድኖች ያለምንም ማመንታት ፈጥነው የሰላም ጥሪውን ተቀብለው መግባት እንዳለባቸው ጥሪ አቅርበዋል። የደራ ወረዳ ዋና አስተዳዳሪ አቶ መስፍን ታዬ በበኩላቸው የወረዳችን ሰላም በጥፋት ኃይሎች ላለፉት ዓመታት ይህ ነው በማይባል ምክንያት በተለይ ለብዙ ዓመታት ተዋዶ በጋራ አብሮ የኖረን ህዝብ ለመከፋፈልና የራሳቸውን ድብቅ የውጭ ጠላቶችን አጀንዳ ለማስፈጸም እንደ ጥሩ አጋጣሚ በመጠቀም በወረዳችን ላይ ብዙ በደል እየፈጸሙ እንደመጡ አሳሰው በሰላም ወዳዱ ህዝባችንና ጠንካራ የመከላከያ ሰራዊታችን ብርቱ ክንድ ውጥናቸው ሊከስፍ ችሏል ብለዋል። በደራ ወረዳ ቀጠና ታጥቆ ሲንቀሳቀስ የነበረው የጥፋት ቡድን ራሱን የሚኒሊክ እዝ የበላይ ፍቃዱ ክፍለ ጦር ብሎ የሚጠራው ዋና አስተባባሪ በየነ ግዛው ትግሉ ከመነሻው ይህ ነው የሚባል ዓላማ የሌለው መሆኑን ገልጾ ለ3 ዓመት የህዝብን ስቃይ ከማብዛት ውጪ የሚያስገኝለት አንድም ጥቅም እንደሌለ ተረድተን የሰላም ጥሪውን ተቀብለን መተናል ብሏል። የጥፋት ቡድኑ አሁን ላይ በህዝብ ላይ እያደረሰ ያለውን እንግልትና ስቃይ አልበቃ ብሎት ይባስ ትግሉ ቀስ በቀስ ተጠልፎ ከኢትዮጵያ ጠላቶች ጋር ግንባር ፈጥሮ መስራቱን ስናውቅ ከባዳ ጋር በመሆን ህዝባችንን አንወጋም በማለት ከህዝባችን ጎን ለመሆን ተመልሰናል ያለው ከ3 ዓመታት በፊት በደራ ወረዳ ውስጥ ባይት ቀበሌ ሚሊሺያ ሆኖ ሲያገለግል የነበረው በኋላም በጥፋት ቡድኑ ፕሮፓጋንዳ ተታሎ የተሰጠውን የህዝብና የመንግስት ኃላፊነት ወደ ጎን ትቶ እስካሁን በህዝብ ላይ ባደረሰው የክህደት ተግባር በመጸጸት 64 ግብረ አበሮቹን ጭምር አስተባብሮ ከነ ሙሉ ትጥቃቸው ይዞ እንደገባም ተናግሯል። ወሳኝ ምዕራፍ ላይ ለደረሰው የሀገራዊ ምክክር ሂደት ስኬታማነት ሁሉም የበኩሉን ሊወጣ እንደሚገባ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር በዋና ዋና ሀገራዊ ጉዳዮች ላይ በሰለጠነ ምክክር አውደ ብሔራዊ መግባባትን በመፍጠር ጠንካራ ሀገረ መንግስት ለመገንባት በወሳኝ ምክክር ምዕራፍ ላይ ይገኛል። ለዚህም በሀገር ውስጥ በክልሎችና ከተማ አስተዳደሮች እንዲሁም በውጭ ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ስኬታማ የአጀንዳ ማሰባሰብና ተሳታፊ ልየታ የምክክር መድረክን አካሂዷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለኢትዮጵያ ዜና አገልግሎት እንደገለጹት በሀገራዊ ምክክር አጀንዳ ማሰባሰብና ተሳታፊ ልየታ መድረክ ላይ በሚሊዮን የሚቆጠሩ ሰዎች ተሳትፈዋል። ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም አሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ። ዝርዝር ሀሳባቸው እንደሚከተለው ይቀርባል። ህወሓት የተመሰረተበትን 51ኛ ዓመት የካቲት 11 በዓል ምክንያት በማድረግ ዛሬ በመቀሌ ከተማ በሚገኘው የሰማዕታት መታሰቢያ ሐውልት ስር የአበባ ጉንጉን የማስቀመጥና የሻማ ማብራት ስነ ስርዓት ተከናውኖ ነበር። በዚሁ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ ደረሰ ያሉትን ጦርነት በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎችን በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይ ግዛታዊ አንድነትን ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ ትግራይ ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚችለውን ሁኔታ ሁሉ እንደሚያደርግም ተናግረዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ሲያስረዱም ሰላም ፈላጊ ነን ማለት ራሳችንን ግን የመከላከል ፍላጎት የለንም ማለታቸውም ተሰምቷል። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችንን እንዲረጋጋ እንሰራለን ሲሉም ተደምጠዋል። የአቶ አማነ ፍስሐ ጽዮን አስክሬን አዲስ አበባ ገባ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ የነበሩት ታዋቂው ባለሙያ የአቶ አማነ ፍስሐ ጽዮን አስክሬን ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ሲደርስ የክብር አቀባበል ተደርጎለታል። አስክሬኑ በቤተሰቦቹ በወዳጅ ዘመዶቹና በስራ ባልደረቦቹ ታድቦ ሳር ቤት አካባቢ ወደሚገኘው መኖሪያ ቤታቸውም ደርሷል። በዚህም ነገ ሐሙስ የካቲት 12 ቀን 2018 ዓ.ም ከጧቱ 3 ሰዓት ጀምሮ ከመኖሪያ ቤታቸው ወደ አድዋ ድልድይ መታሰቢያ ሙዚየም ጉዞ ይደረግና በአድዋ ሙዚየም አዳራሽ ልዩ የሽኝትና የስንብት መርሃ ግብር ይከናወናል። አቶ አማነ በኢትዮጵያ የሚዲያ ታሪክ ውስጥ ዘመናዊና ጥራት ያለው የቴሌቪዥን ስርጭት እንዲኖር ካደረጉ ቀዳሚ ባለሙያዎች አንዱ ነበሩ። የአሜሪካ ከፍተኛ ባለስልጣን ከኢትዮጵያ ውጭ ጉዳይ ሚኒስትር ጋር የሁለትዮሽ ትብብርን ለማጠናከር ተወያዩ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ከፍተኛ ኃላፊ ኒክ ቼከር ከኢትዮጵያ ውጭ ጉዳይ ሚኒስትር
ዶክተር ጌዲዮን ጢሞቴዎስ ጋር በአዲስ አበባ ተገናኝተው መክረዋል። ዛሬ የካቲት 11 ቀን የተካሄደው ውይይቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ ለማጠናከር ያለመ መሆኑም ተገልጿል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ እንዳስታወቀው ከሆነ ኒክ ቼከር ከውጭ ጉዳይ ሚኒስትሩ ጋር በኢኮኖሚ ትብብር፣ በጸረ ሽብር ተግባራት እንዲሁም በቀጠናው ሰላምና መረጋጋት ጉዳዮች ዙሪያ ተወያይተዋል። ኤምባሲው ሁለቱም ወገኖች ሀገርነታቸውንና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ ትብብራቸውን ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል ሲል ገልጿል። ውይይቱ በኢኮኖሚ እድገት፣ በጸጥታ ተግዳሮትና በቀጠናዊ መረጋጋት ዙሪያ በጋራ በመስራት የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር ያለመ መሆኑን ኤምባሲው በማህበራዊ ሚዲያ ገጹ ባሰራጨው መረጃ አመልክቷል። በምዕራብ አርሲ ዞን ነሲቦ ወረዳ በደረሰ የትራፊክ አደጋ የ5 ሰዎች ሕይወት ሲያልፍ በ35 ሰዎች ላይ ከባድ ጉዳት መድረሱ ተሰማ። በምዕራብ አርሲ ዞን ነሲቦ ወረዳ በደረሰ የትራፊክ አደጋ በ5 ሰዎች ላይ የሞተ በ35 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ፖሊስ ገልጿል። የነሲቦ ወረዳ ትራፊክ ደህንነትና ቁጥጥር ማስተባበሪያ ጽሕፈት ቤት እንደገለጸው የህዝብ ማመላለሻ ተሽከርካሪ ከዲላ ከተማ ወደ ወረቃ ከተማ 40 ሰዎችን አሳፍሮ ሲጓዝ በገጠመ የቴክኒክ ችግር በመገልበጡ አደጋው ደርሷል ብሏል። በዚህም አደጋው በ5 ሰዎች ላይ ሞት፣ በ35 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ጽሕፈት ቤቱ ገልጾ ተሽከርካሪው አመሽቃ የተባለ ስፍራ ሲደርስ በገጠመው ቴክኒክ ችግር አደጋው መድረሱ ተሰምቷል። በአደጋው ከፍተኛ ጉዳት የደረሰባቸው ተጎጆች በሻሸመኔ እንዲሁም ነሲቦ ሆስፒታል የሕክምና ክትትል እየተደረገላቸው ይገኛል ሲልም ገልጿል። ብልጽግና ፓርቲ ባለፉት ዓመታት ቃልን በተግባር በማረጋገጥ ህዝቡን በማህበራዊና ኢኮኖሚ መስክ ተጠቃሚ እያደረገ እንደሚገኝ በፓርቲው የኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ ከፍያለው ተፈራ ገለጹ። በኦሮሚያ ክልል ደረጃ የብልጽግና ፓርቲ የምርጫ ምልክት የስንዴ ነዶ እንዲሁም ማኒፌስቶ የማስተዋወቅ መርሃ ግብር በምስራቅ ሸዋ ዞን ሉሜ ወረዳ ቆቃ ነገው ቀበሌ ተካሂዷል። በመርሃ ግብሩ ላይም የክልሉ ምክትል ርዕሰ መስተዳደር አወሎ አብዲ፣ በብልጽግና ፓርቲ የኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ ከፍያለው ተፈራ፣ የጨፌ ኦሮሚያ አፈ ጉባኤ ሳዳ አብዱራህማን እንዲሁም በየደረጃው ያሉ አመራሮች ተገኝተዋል። አቶ ከፍያለው ተፈራ በወቅቱ እንደገለጹት ባለፉት ዓመታት ፓርቲው ቃልን በተግባር በማረጋገጥ የህዝቡን ማህበራዊና ኢኮኖሚያዊ ተጠቃሚነትን ማረጋገጥ ችሏል ብለዋል። በሲዳማ ክልል የግብርና ግብዓት ለአርሶ አደሩ በወቅቱ በማቅረብ ምርትና ምርታማነትን የማሳደግ ስራ እየተከናወነ መሆኑን የክልሉ እርሻና ተፈጥሮ ሀብት ቢሮ ገለጸ። ለ2018-19 ምርት ዘመን የበልግ ወቅት ከ188 ሺህ በላይ የአፈር ማዳበሪያና 17220 ኩንታል የበቆሎ ምርጥ ዘር ለአርሶ አደሩ እየተሰራጨ መሆኑንም አሳውቋል። የክልሉ እርሻና ተፈጥሮ ሀብት ቢሮ ምክትልና የግብርና ግብዓት አቅርቦት ዘርፍ ኃላፊ አቶ ለገሰ ሀርከሶ ለኢትዮጵያ ዜና አገልግሎት እንደገለጹት ጥራቱን እየጠበቀ የግብርና ግብዓት ለአርሶ አደሩ በወቅቱ እየቀረበ ይገኛል። በምርጥ ዘር አጠቃቀም፣ በማዳበሪያ አቅርቦት፣ በሜካናይዜሽን እና የአፈር ለምነትን መጠበቅ በሚያስችሉ ተግባራት ላይ ትኩረት በማድረግ የአርሶ አደሩን ምርትና ምርታማነትን ለማሳደግ እየተሰራ መሆኑንም ነው የገለጹት። በማዕከላዊ ኢትዮጵያ ክልል ከ157 ሺህ በላይ ዜጎች የኢትዮ ኮደርስ ስልጠና አጠናቀው የምስክር ወረቀት መውሰዳቸውን የክልሉ ሳይንስና ኢንፎርሜሽን ቴክኖሎጂ ቢሮ ገለጸ። በክልሉ እየተካሄደ ያለውን የ5 ሚሊዮን ኮደርስ ስልጠና ኢኒሼቲቭ አፈጻጸምን የሚገመግም መድረክ በወራቤ ከተማ እየተካሄደ ነው። የቢሮ ኃላፊ አቶ ሰላሙ አማዶ በዚህ ወቅት እንደተናገሩት ኢትዮጵያ የእድገትና የትራንስፎርሜሽን እቅዶቿን ለማሳካት ካስቀመጠችው አቅጣጫ ውስጥ የዲጂታል ኢትዮጵያ መርሃ ግብር ዋነኛውና አንዱ ነው። በመሆኑም በሳይንስና ቴክኖሎጂ የበለጸገች ሀገርን እንዲሁም በዘርፉ ተወዳዳሪ የሆኑ ዜጎችን ለመፍጠር በርካታ ተግባራት እየተከናወኑ እንደሚገኙም ነው የተናገሩት። ለሰዲ ጫንቃና ሀዋ ገላና ወረዳዎችን ትርጉም ያለው ለውጥ እያመጣ ያለውን የቄጦ የመስኖ መሰረተ ልማት ፕሮጀክትን ለመመልከት እድል አግኝቻለሁ ሲሉ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ፕሮጀክቱ ለግብርና ስራ የማይቋረጥ የውሃ አቅርቦትን በሚያረጋግጥ መልኩ የአካባቢውን የተፈጥሮ መልክዓ ምድር በአግባቡ ለመጠቀም ታስቦበት የተተገበረ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው አመልክተዋል። የመስኖ ስራውን በቀጥታ ጥቅም ላይ በመዋል የታረሰ እንዲሁም የለማ መሬት ለህብረተሰቡ ጉልህ ፋይዳ ማስገኘት መጀመሩን
አበረታች መሆኑንም ነው የገለጹት። አብሮ የተሰራው የመንገድ መሰረተ ልማትም የገበያ ተደራሽነትን አስፍቷል፣ የነዋሪዎችን የቀን ተቀን ኑሮ እንቅስቃሴንም አቅሏል ሲሉ ተናግረዋል። አካባቢው ሰፊ የግብርና እምቅ አቅም ያለው እንደመሆኑም እንደ ስንዴ፣ ሩዝ፣ ሙዝ፣ ፓፓያና ብርቱካን ያሉትን ምርቶች በመደገፍ ረገድ የመስኖ እንዲሁም የመሰረተ ልማት ስራዎችን ዘላቂ የገጠር ግብርና ልማት ማሳደግ እንደሚችሉም አብነት ነው ሲሉም ገልጸዋል። የመጀመሪያው የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ስራ ይጀምራል ተባለ። ወደ ሀገር ውስጥ የሚገቡ የነዳጅ ምርቶችና ዘይቶችን የተቀመጠውን የጥራት መስፈርት ማሟላታቸውን ለመፈተሽ የሚያስችል የነዳጅ ምርት መፈተሻ ላቦራቶሪ በድሬዳዋ ከተማ በቅርቡ ይከፈታል ተብሏል። የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ ለዚህ የሚሆኑ ዘመናዊ መሳሪያዎችና የሰለጠኑ ባለሙያዎች መዘጋጀታቸውንም ገልጸዋል። ተቋሙ በድሬዳዋ፣ በአዳማ፣ በሐዋሳና በባህር ዳር ተጨማሪ ፍተሻ ላቦራቶሪዎችን በማደራጀት ላይ እንደሚገኝም ጠቁሟል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በድሬዳዋ ከተማ ከ3 ቢሊዮን ብር በላይ በሆነ ወጪ እየተገነባ የሚገኘው የመጠጥ ውሃ ፕሮጀክት ግንባታ እየተፋጠነ መሆኑ ተገለጸ። የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ በድሬዳዋ ከተማ ከ1.3 ቢሊዮን ብር የሚገነባ የፍሳሽ ቆሻሻ ማስወገጃና ማጣሪያ ፕሮጀክትንም አስጀምረዋል። በተመሳሳይ በከተማው እየተፋጠነ የሚገኘው የንጹህ መጠጥ ውሃ ፕሮጀክት ግንባታ የስራ ሂደትንም ተመልክተዋል። ሚኒስትሩ በዚህ ወቅት እንዳሉት የመጠጥ ውሃና የሳኒቴሽን ችግሮችን ለመፍታት አስተዳደሩ ያከናወናቸው ተግባራት የተሻለ አፈጻጸም ያላቸው መሆኑን ጠቁሞ የሚደረገው ድጋፍና ክትትል ተጠናክሮ ይቀጥላልም ብለዋል። አስተዳደሩ እያከናወነ ያለው የኮሪደር ልማት፣ የመጠጥ ውሃ እንዲሁም ሌሎች የመሰረተ ልማት ግንባታዎችን ከተማዋን ንጹህና ውብ የመኖሪያ የኢንዱስትሪ ማዕከል ለማድረግ የታቀደውን ግብ ማሳካት የሚያስችል መሆኑንም ነው የገለጹት። ፕሮፌሰር ኃይሌ ገሪማ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የክብር ሽልማት ሊበረከትላቸው ነው። ትውልደ ኢትዮጵያዊው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ ለሲኒማ ጥበብ ላበረከቱት የላቀ አስተዋጽኦ በ76ኛው የበርሊን ዓለም አቀፍ የፊልም ፌስቲቫል ላይ የበርሊን ካሜራ የክብር ሽልማት ይበረከትላቸዋል ተብሏል። የፕሮፌሰር ኃይሌ ገሪማ አዲስ ስራ የሆነው ጥቁር አንበሳ የሮማ ተኩላ የጣሊያን ቅኝ አገዛዝ ታሪክና ትረካን የሚመረምር እንዲሁም የኢትዮጵያውያንን ተጋድሎ የሚዘክር የ9 ሰዓት ገደማ ፊልም ሲሆን በዘንድሮ የበርሊናሌ ፎረም ላይ ለመጀመሪያ ጊዜ ለዓለም ሕዝብ ለእይታ ይበቃል ተብሏል። የበርሊናሌ ካሜራ ሽልማት ስነ ስርዓቱን በአሁኑ ሰዓት እየተከናወነ ሲሆን በሚታይበት ወቅትም ይበረከትላቸዋል ተብሏል። ታዋቂው የኬንያው ፓርላማ አባል ጁኔት መሐመድ በኬንያ ምክር ቤት ባደረጉ ንግግር አዲስ አበባ አሁን የአፍሪካ አዲሷ ዱባይ ሆናለች ሲሉ ገለጹ። በሶማሌ ክልል ምክትል ፕሬዝዳንት የተመራ የኢትዮጵያ ልኡካን ቡድን በኬንያ ምክር ቤት በተገኙበት ወቅት ንግግር ያደረጉት ጁኔት መሐመድ የአዲስ አበባ ለውጥና ስራ እንዳስደነቃቸው ተናግረዋል። ይህም አዲስ አበባ አሁን ላይ የአፍሪካ አዲሷ ዱባይ እንድትሆን አድርጓታል ሲሉም ገልጸዋል። ኬንያ ከኢትዮጵያ ጋር ረጅም ድንበር እንደምትጋራ ጠቅሰው በአዲስ አበባ የታየው ለውጥ እኛንም የሚያነቃቃ የንግድ ትስስሩን በማፋጠን ኢትዮጵያ ቀጣይ የንግድ ማዕከል እንደሚያደርጓትም ገልጸዋል። ከተማዋ አሁን ላለችበት ደረጃ የደረሰችው ከ10 ዓመት በኋላ ጊዜ ውስጥ ነው ያሉት ጁኔት ሌሊት 8 ሰዓት ላይ በከተማዋ እምብርት ውስጥ ያለ ምንም ጸጥታ ስጋት በእግር መጓዝ እንደሚቻልም ተናግረዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ለዛሬ ለተረቡ ከመሃል ሚዲያ ወደ እናንተ እየደረሰ የሚገኘውን ቀን መረጃችን ነው። ከውጭ የዜና ምንጮች ወዳገኘናችሁ አለፍን። የደንበኞቹን ፍላጎት ይበልጥ ለማሟላት የሚተጋው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ኃይል ሂልሳይድ መንደራችን ላይ ከስቱዲዮ እስከ ባለ 4 መኝታ ፔንትሃውስ ቤቶችን እንዲሁም የንግድ ሱቆችን በ10% ቅድመ ክፍያ ከ60% የባንክ ብድር ጋር አቅርበንሎታል። ቀድመው ለሚመጡ 20 ውድ ደንበኞቻችን ብቻ እስከ 35% ቅናሽ የተደረገባቸውን ቤቶች የግሎ ያድርጉ። ለበለጠ መረጃ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አንጎል ከሞት በኋላ ለተወሰነ ጊዜ ስራውን እንደሚቀጥል የሚያሳይ አዲስ የሕክምና ጥናት ይፋ ሆነ። በኒውዮርክ ዩኒቨርሲቲ በላንጎን የሕክምና ማዕከል የተካሄደው አዲስ ጥናት የሰው ልጅ ልብ መምታቱን ካቆመ በኋላ
አንጎል ለተወሰነ ጊዜ ንቁ ሆኖ ሊቆይ እንደሚችል አረጋግጧል። በዶክተር ሳምፓሪኒ የተመራው ይህ ምርመራ እንደሚያሳየው ከሆነም በሕክምናው ትርጓሜ ሞቷል ተብለው የሚታወጅባቸው ሰዎች ልባቸው ከቆመ በኋላ በክፍል ውስጥ የሚከናወኑ ድርጊቶችንና የዶክተሮች ንግግር የመስማት እንዲሁም የማስተዋል ከፍተኛ እድል አላቸው ተብሏል። ተመራማሪዎቹ በ25 ሆስፒታሎች ውስጥ በልብ ድካም ምክንያት ህይወታቸው አልፎ በሕክምና ጥረት የተመለሱ ታካሚዎችን የመረመሩ ሲሆን ከነዚህ ውስጥም ከ40 በመቶ የሚሆኑት በወቅቱ ሙሉ ንቃተ ህሊና እንደነበራቸው ተገልጿል። በመጨረሻም ዜና ስፖርት። በእንግሊዝ ፕሪሚየር ሊግ ዛሬ ምሽት አርሰናል ወደ ሞልኒው ስቴዲየም በማቅናት ከወልቭስ ጋር ጨዋታውን ያደርጋል። የሊጉ መሪ አርሰናል ምሽት 5 ሰዓት ላይ ከወራጅ ቀጠናው ቡድን ወልቭስ ጋር ጨዋታውን የሚያደርግ ሲሆን አንገቱ ስር እየተነፈሰ ከሚገኘው ማንቸስተር ሲቲ የነጥብ ልዩነቱን ለማስፋት ቀደም ብሎ የቤት ስራውን መወጣት ይጠበቅበታል። መድፈኞቹ ሊጉን ከተከታያቸው ማንቸስተር ሲቲ በ4 ነጥብ በመራቅ በ57 ነጥብ እየመሩ ይገኛሉ። የዛሬው የወልቭስና የአርሰናል ጨዋታ በፈረንጆቹ መጋቢት 21 ይካሄዳል ተብሎ በሊጉ መርሃ ግብር የወጣለት ቢሆንም እንኳ በካራባው ካፕ ፍጻሜ የደረሰው አርሰናል ባለበት ጨዋታ ምክንያት ነው ዛሬ ሊካሄድ የቻለው። ምርጫችሁን መሃል ሚዲያ አድርጋችሁ ዜናዎቻችንን ስትመለከቱ አብራችሁን ስለቆያችሁ እጅግ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ እየጋበዝን ከዩቲዩብ ባለፈ በፌስቡክ፣ በቴሌግራም እንዲሁም በቲክቶክ ገጾቻችን ተጨማሪ ይዘቶቻችን እንዲደርሳችሁ መመልከት ትችላላችሁ። በእኔ ቦታ በቃው። ሰናይ ቀን ተመኘን።